በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የዩቲዩባችን ተከታታዮች እንደምን ቆያችሁ? በታላላቆች መካከል ታናናሾች፣ በታዋቂዎች መካከል የማይታወቁት፣ በታሪክ ባለቤቶች መካከል ታሪክ አልባዎች መኖራቸው አይቀርም። እነዚህ ታናናሾች የማይታወቁና ታሪክ አልባዎች ባለብዙ የሚታወቁና ታላላቅ ታሪክ ያላቸው ትኩረት ይሰጣቸው ዘንድ ማጉሊያዎች ማረጋገጫዎች ናቸው። በመሆኑም ታናሹ ለታላቁ መሰረት ሲሆን፣ ታላቁ ደግሞ ለታናሹ አርአያ ይሆናል። ታናናሾች ታላላቆቹ ላይ ለመድረስ አሰረ ፍኖታቸውን ይከተላሉ። ታላላቆቹም በታናናሾቻቸው አማካይነት ታላቅ ይባላሉ። ስለዚህ ታላላቆችን ለማድነቅ ታናናሾቹን ማወቅ ይጠቅማል። ታናሽ ሳይሉ ታላቅ የለምና። በማንኛውም መንገድ ቢሆን ታናናሾች አድገው ታላላቅ እንደሚሆኑ መረዳትና ቦታ መስጠት አለብን። ይህ ካልሆነ ግን አርአያን የመከተሉ ነገን የማየቱ መሰልን የመተካቱ ሂደት ይቋረጥና ታላላቆች በቦታና በዘመን ተገድበው ይቀራሉ። አብያተ ክርስቲያናትም እንዲሁ ናቸው። ባለታሪኮችንና ጥንታዊነት ያላቸውን ብቻ ተመልክተን ስለነሱ እያወራን እነሱን ብቻ እያስፋፋን ባሉበት ቦታ በነበሩበት ሁነት እየተረክን ብንናገር በተገኙበት አካባቢና ቦታ ስላለው ነገር ነው ልናውቅ የምንችለው። እነሱን የሚመስሉ አብያተ ክርስቲያናት ዛሬ ባለው ትውልድ ታሪክና በተለያዩ ቦታዎች ቢስፋፉ የዛሬ ታናናሾች የነገ ታላላቆች መሆናቸው አይቀርምና ያልታወቁ አብያተ ክርስቲያናትን ገዳማትን ማሳወቅና ማስፋፋት ተገቢ ነው። ለአገልግሎቱ ተደራሽነት፣ ለምእመኑ ለክርስትናው መስፋፋት ይህንን ማድረጉ ተገቢ ነው። ስለዚህ እንደ አባቶቻችን ባለ ታሪክ ለመሆን የተከፈለልንን የአባቶች ውለታ እኛም ለቀጣዩ ትውልድ ለማስተላለፍ መሰል አብያተ ክርስቲያናትንና ገዳማትን ሰርተን የእኛን ዕዳ በመክፈል ለቀጣዩ ትውልድ ለማስረከብ ታሪካዊ ቦታዎችን ከመጠበቅ ባሻገር አዳዲሶቹ ላይም መስራት ያስፈልጋል። የዛሬው ፕሮግራማችን ለቀጣዩ ትውልድ በማሰብና ክርስትናው በአካባቢያቸው ጠፍቶ እንዳይቀር የበኩላቸውን እያደረጉ ያሉ ምእመናን ከሚገኙባቸው ቦታዎች መካከል ጥቂት ክርስቲያኖች ብቻ ወደሚገኙባት የኦሮሚያ ክልል ምዕራብ ሸዋ ሀገረ ስብከት አቡነ ግንደበረት ወረዳ ወደ ጻድቁ ገብረ ክርስቶስ ቤተክርስቲያን ይወስደናል። ከአዲስ አበባ አውቶቡስ መናኸሪያ ማልደን በመነሳት ከ75 ኪሎ ሜትር ጉዞ በኋላ ከደጋማው የጊንጪ ከተማ ደረስን። ከዚያም የጉዟችን ትኩረት ወደ ሆነችው ቤተክርስቲያን ለመድረስ ምቹን የአምቦን የአስፓልት መንገድ በስተግራትተን የፒስታውን ወይም ጠጠር ለበሱን መንገድ ተያያዝ ነው። ከ1 ኪሎ ሜትር ጉዞ በኋላ ጉብታ ላይ በታላላቅ ዛፎች የተከበበውን የአቡነ ተክለ ሃይማኖት ደብር አየን። በወቅቱ ታሪኩን የሚነግረን ባናገኝም ጥንታዊነቱን እንዳልቀረ ዛፎቹ ይመሰክራሉ። ከዚያም የተወሰነ እንደተጓዝን ዙሪያው ጥቅጥቅ ባለ ደን የተሸፈነውን የጭልሞን ዳገት ተያያዝ ነው። ቀዝቀዝ ያለ አየር፣ የሚገርም ልምላሜና ረጃጅም ዛፎች ያለበትን አቀበት መኪናችን መሽሎክሎክ ጀመረች። አሁን ሰላም ሆነ እንጂ ድሮ የጭልሞን ደን የሽፍታ መኖሪያ ነበር አሉ ይባላል። ዛሬ ግን በዚህ ሰላም ደን ውስጥ በርካታ የዱር አራዊትና አዕዋፋትም መኖሪያቸው ሆኗል። ከ35 ደቂቃ ጉዞ በኋላ መኪናችን በደን የተሸፈነውን የጭልሞን ዳገት ጨርሳ ከሜዳው የጋሌንሳ ምድር ደረሰች። እኛም የ20 ኪሎ ሜትሩን ደንና ጭልሞን ዳገት በመጨረሳችን እፎይ አለን። አሁን የሚቀረን 90 ኪሎ ሜትር ነው። እግረ መንገዳችን በስተግራ በኩል ትንሽ ከፍታ ላይ አንድ ቤተክርስቲያን አየን። በአካባቢው ሕዝብ ክትከታ ማርያም ትባላለች። የሚረዳት እንደሌለና አካባቢውን በመናፍቃን እንደተወረረ ሕዝቡም እንደተዳከመ ነገሩን። ይህች ቤተክርስቲያን የክርስቲያን ያለህ እያለች የምትጣራ መሆኗን አይተን እያዘንን ወደምንሄድበት ገብረ ክርስቶስ ቤተክርስቲያን አመራን። ጀልዱ፣ ሹክቴ ተራራ፣ ሃሮ የሚባሉ ሀገሮችን በየመንገዳችን አቋርጠን ከምንፈልገው ቦታ ደረስን። ቤተክርስቲያኑ ባለበት ሰፈር የምናያቸው ሰዎች እንኳ አንገታቸው ላይ ማተም የላቸውም። አይኔ እየተወረወረ ሰዎቹ ላይ ሳይሆን አንገታቸው ላይ ያርፋል። የፈለገውን ማተብ ሲያጣ ግን እየፈራ አካም ነጋ ፈያዳ ብቻ እያለ በውስጡ እየታዘበ ያልፋል። በዚህ ከቀጠለ ነገ እነዚህ አብያተ ክርስቲያናት ምን ሊሆኑ ነው?
እነዚያ ሰዎች እናንተ ስሩ እኛ እንወርሰዋለን ያሉት ትውስ ሲለኝ ሰቀቀኝ። የዚህን አካባቢ በመናፍቃን መወረርና ማለቅ ሳይ ደንግጫለሁ። እነዚያ ሰዎች እንደዛቱት ከዚህ ዳር ዳር ያሉትን ምዕመናን በመንፍቅና ወረው ቤተክርስቲያናችንን ባዶ ካስቀሩት ነገ እስከ ቤተ መቅደሱ ላለመግባታቸው ምን ዋስትና አለን? ዳሩ ካልተጠበቀ መሃሉም ዳር ይሆናል እንዲሉ አበው ዳሩን አስነክተን መሃሉን እንዳናፈርስ መጠንቀቅ አለብን። በዚህ ቦታ ትልቅ የህይወት ትግል አለ። በጥቁር ትንሽ ከሆኑት ክርስቲያኖች ብዙ ነን ብለው የሚመኩ መናፍቃን ተጽዕኖ እያሳደሩ ናቸው። በኢኮኖሚ አዳክመው ሊሰሩ የጀመሯትን ቤተክርስቲያን እንኳን እንዳይሰሩ አንቀው ይዘዋቸዋል። ለቤተክርስቲያኑ ስራ የሚያስፈልጉ የመስሪያ ቁሳቁሶች ሲያዩ ለመጫን ውድ ዋጋ ይጠይቃሉ። ቄስ ጠምጥሞ መኪናቸው ላይ ቢሳፈር ጥምጥምህን ካላወለክ አትሳፈርም በማለት ዳፈራሉ። ሃይማኖቱ በዚህ አካባቢ እንዳይጠፋ ህዝቡን እያስተማራችሁ ያላችሁት እናንተ ናችሁ። እናንተንማ ድራሻችሁን ማጥፋት ነው እያሉ እንደሆነ አባ ለይኩን አበበ አጫውተውናል። ስለዚህም አማራጭ ስለሌላቸው ቄሶቹም ጥምጣማቸውን ቆባቸውን ያወልቃሉ። ከዚህም አዲስ አበባ በ180 ኪሎ ሜትር ርቀት ላይ ተቀምጠው ለሁሉም ሃይማኖቶች መልካም ፍቅርና እንክብካቤ ለምታሳይ ቤተክርስቲያን ይህ ይከፈላታል? እነዚህ ምዕመናን በ805 ዓመተ ምህረት የጀመሩትን ቤተክርስቲያን ለመጨረስ ዛሬ ዳዴ ላይ ናቸው። አይዟችሁ የሚላቸው የለምና አሁን በስፍራው ያገኘናቸው አባት አባ ለይኩን አበበ ይባላሉ። የቤተክርስቲያኑ ቀዳሽና አስተዳዳሪ ናቸው። ስለ ቤተክርስቲያኑ አመሰራረት እንዳስረዱን ይህ አካባቢ ከከተማ ወጣ ያለ በመሆኑ በአካባቢው ያለውን ምዕመን ደርሶ የሚያስተምረው የለም። በተጨማሪም ሲወልድ ከክርስትና የሚያነሳበት ሲሞት የሚቀብርበት ቦታ ባለመኖሩ አብዛኛው ምዕመን ወደ ምንፍቅና ሄዷል። ቀሪውና ጠንካራው ምዕመን ደግሞ ቀጥተኛዋን እምነት አንለቅም በማለት ከዚሁ በአቅራቢያችን ለምን ቤተክርስቲያን አንሰራም በሚል ሐሳብ ተጀመረ። ሌላው ምክንያት ደግሞ ለአባይ ወንዝ ገባር ለሆነው ለሙገር ወንዝ የሚገበረው የፊኖ ወንዝ በክረምት እጅግ ስለሚሞላ ከዚያ ማዶ ወዳለው ቤተክርስቲያን መሻገር አይቻልም ነበር። የችግሩን አሳሳቢነት ለወረዳው ቤተ ክህነት በማሳወቅ በእግዚአብሔር ፈቃድ በ805 መጋቢት ወር ላይ መሰረት ተጥሎ ግንቦት 14 ቀን ቅዳሴ ቤቱ ተከበረ ብለውናል። ታዲያ ይህ ቤተክርስቲያን ከተተከለ ጀምሮ በአካባቢው ይታይ የነበረው በረዶና በውርጭ የሚያልቀው እህል ዳነ። ዝናቡ በየወቅቱ ይዘንባል። ለግመው አላርስ የሚሉ በሬዎችን ለገብረ ክርስቶስ ስንነግር ይታዘዙልናል። አላድግ ያለ ጥጃ ያድጋል። አልታለብ ያሉ ላሞች ለእሱ ስንነግረው ይታለባሉ። ጭልፊትና አሞራ እየበላቸው አላድግ ያሉ ዶሮዎች አሁን ማደግ ጀምረዋል። ንብ ማነብና ማረም በየአካባቢው መመረት ጀምሯል ያሉን ደግሞ የአካባቢው ነዋሪዎች ናቸው። አሁን ቤተክርስቲያኑ የሚገኝበት 2 ጥማድ መሬት በግዥ የተገኘ ነው። ቦታው ጠባብ በመሆኑ ለቀብር አያመችም። ሆኖም የግፍግፍ በእንቅርት ላይ ጆሮ ደግፍ እንዲሉ በዙሪያ ያሉ ነዋሪዎች ካለ ድንበራቸው የቤተክርስቲያኒቱን ድንበር እየገፉ ያሉ ባላንጣዎችም አልጠፉም። ሰበካ ጉባኤው ቶሎ እልባት እንዲያገኝ መፋጠን አለበት። ይህ ትንሽ የቤተክርስቲያን መሬት ከአንድ መጠነኛ ኑሮ ከሚኖር ሰው ግቢ በጣም ትጠባለች። በግምት ከ800 ካሬ ሜትር በላይ አትሆንም። ስለዚህ ቤተክርስቲያኗን ከማነጹ ጎን ለጎን የማስፋቱን ጉዳይ የሁላችንም የቤት ስራ መሆን አለበት። እንደ አባ ለይኩን ገለጻ ከህንጻ ቤተክርስቲያኑ ችግር በተጨማሪ ምዕመናንን መናፍቃኑ እያሳሳቱ ወስደውብናል፣ ተዘርፈናል። በንስሐ አባትነቴ ያሉትን በሃይማኖታቸው ጸንተው እንዲኖሩ እያስተማርኩ ነው። ሌሎች ሰባኪያንና መምህራን መተው አስተምረው ቢመለሱ መልካም ነው እላለሁ። ቤተክርስቲያኑ መደበኛ አገልጋይ የሚተካ ካህን የለውም። አብሮ መስቀል ይዞ የሚያጠንፍም እንኳን የሚያፌምልኝ ዲያቆን የለም። ላስተምራችሁ ብላቸው የቄስ ትምህርት የት ያደርሳል ይላሉ። ለዚህ ሁሉ ሃይማኖቱን የሚያስተምር ሰው ያስፈልጋል። አለበለዚያ ግን ሁኔታው ተስፋ አስቆራጭ ነው ሲሉ በቁጭት አጫውተውናል። በተለይ ይላሉ በቋንቋው የሚያስተምሩ መምህራን ነገን የሚስቡ ዲያቆናትንና ካህናትን ለማፍራት መትጋቱ ከቤተክርስቲያኑ ስራ ጋር ጎን ለጎን ካልሄደ ነገ ቤተክርስቲያኑን ማን ይረከበዋል በማለት አዝነው አደራ ይላሉ።
ስለዚህ የቤተ ክርስቲያኗ ልማት በሰውም በህንጻም መሆን አለበት። በሰው ስንል ምእመናን ዲያቆናቱን ማፍራት፣ ሰንበት ትምህርት ቤቱን ማደራጀትና ወጣቶችን ማስተማር ነው። ከቤተ ክርስቲያኑ አኳያ ደግሞ አሁን የተጀመረውን ቤተ ክርስቲያን መጨረስ የግድ ይላል። በተለይ አሁን በቤተ ክርስቲያኗ ያለው አንገብጋቢ ችግር በአሁኑ ሰዓት ደግሞ ለአገልግሎት የሚውሉ ንዋያተ ቅድሳት ማለትም ከበሮ፣ ጽናጽል፣ እንሃ የመሳሰሉትንና መጻሕፍት በቤተ ክርስቲያኑ ውስጥ የሉም። በመሆኑም ይህንን ህንጻ ቤተ ክርስቲያን ለማጠናቀቅ ሁላችንም የተቻለንን ብናደርግ መልካም ነው። እነሱ እየታገሉ ከሚገኙት የሰማዕትነት በረከት ለመሳተፍ ምእመኑ ኑ ድረሱልን በማለት ይጣራል። የምትችሉ በቆርቆሮ፣ በብሎኬት፣ በሚስማር፣ በሲሚንቶ፣ በጧፍ፣ በዘቢብ፣ በንዋያተ ቅድሳት፣ በወንጌል ትደርሱላቸው ዘንድ ዛሬም ይማጸናሉ። የማህበረ ቅዱሳን የቤተ ክርስቲያን ልጆች ሁሉ በምትችሉት እንድትታገሉ እስከ ቤተ ክርስቲያኑ ድረስ በመጓዝ ሁኔታውን እንድታጤኑ ያስፈልጋል። ለእነዚህም ምእመናን መትረፍ የበኩላችንን አንድ ጠጠር ጣል አድርገን ብናልፍ ነገ ከመቆጨትና ከማዘን እንድናለን። የበኩላችንን እንድንወጣ ይገባል። ለዚህም የቤተ ክርስቲያንን ጥፋት አያሳየን እያልን ምእመናኑን እንዲበረቱ በጸሎትና በተቻለን ሁሉ እንድናግዝ ሁላችንም በቅዱስ መንፈሱ እንዲጎበኘን የጻድቁ ገብረ ክርስቶስ አማላጅነትና ቃል ኪዳን ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።